ሰላም የመከታተዩ ቱቶሪያል ተከታታዮች ዛሬ ደግሞ የመጣ ነው በሶሻል አንትሮፖሎጂ የሚድ ጥያቄዎችን ያተኮሩ ከተለያዩ ዩኒቨርሲቲዎች የተውጣጡ ጥያቄዎችን ይዘን መጥተናል ማለት ነው። ከጥያቄዎች ጋር አብራችሁን ቆዩ። ቀጥታ ወደ ጥያቄዎቹ እናመራለን። ኩዌስችን ነምበር 1 what does the emic perspective in anthropology refers to? A. The objective outsider's view of a culture. B. The insider view of how people perceive themselves and their world. C. The comparative study of a different culture. D. The analysis of material culture left behind by past people. ስለዚህ ይህንኛው ጥያቄ ፖዝ እያደረጋችሁ ጥያቄያችሁን ቅድሚያ ማስቀመጥ ትችላላችሁ። መልሱ የሚሆነው እንግዲህ ቢ ነው። ኢሚክ ፐርስፔክቲቭ ማለት ዘ ኢንሳይደር ቪው ኦፍ ሃው ፒፕል ፐርሲቭ ዘምሰልቭስ ኤንድ ዜር ወርልድ የሚለውን የሚያጠና ነው። እዚህ ጋር አውትሳይደር የሚሆነው ኢፒክ የሚለው ነበር መሆን ያለበት። መልሱ የሚሆነው ቢ ነው ማለት ነው። ሶ እዚህ ጋር ኤክስፕላኔሽኑ ዘ ኢሚክ ፐርስፔክቲቭ ኢዝ ኤ ዩኒክ ፊቸር ኦፍ አንትሮፖሎጂ ስቴዲስ ፎከስ ኦን ሃው ፒፕል perceive themselves and their world and how they explain their action and cultural practice። ስለዚህ የሰው ልጆች እንዴት ነው አክሽንን የሚፈጽሙት እንዲሁም ባህላቸውን ፕራክቲስ የሚያደርጉት የሚለው ኢንሳይደር ቪው የሚመለከት ኢሚክ ፐርስፔክቲቭ ይባላል ማለት ነው። ኩዌስችን ነምበር 2 what is the main purpose of anthropological field work? A. to conduct brief surveys and interviews. B. to gather quantitative data for statistical analysis. C. to observe, talk to, and live with people being studied for extended period. D. to test hypothesis in laboratory setting። ስለዚህ ይሄ የሚለው ምንድን ነው? አንትሮፖሎጂካል ፊልድ ወርክ የሆነው የትኛው ነው? አንትሮፖሎጂካል ፊልድ ወርክ። ስለዚህ መልሱ ትክክለኛ መልሱ የሚሆነው ሲ ላይ ያለው ነው። ቱ ኦብዘርቭ ቶክ ቱ ኤንድ ላይቭ ዊዝ ዘ ፒፕል ላይቭ ዊዝ ዘ ፒፕል ስቴዲድ ፎር አን ኤክስቴንድድ ፔሪድ ነው። ይሄ በሌላ አባባል ኢትኖግራፊ ማለት ነው። ይሄ ፊልድ ወርክ ስቴዲ ማለት በአናዘር ወይ ኢትኖግራፊ ማለት ነው። ኤክስፕላኔሽን እናያለን። ዘ ቴክስት ዛት ኢትኖግራፊ ፊልድ ኤኪ ሪሰርች ስትራቴጂ ኦፍ አንትሮፖሎጂ። እንግዲህ ኢትኖግራፊ ፊልድ የምንለው አንትሮፖሎጂስ የሚያጠኑበት ዋነኛ የቁልፍ መሳሪያቸው ነው። ኢት ኢንቮልቭስ ስፔዲንግ ይር ኦር ሞር ዘ ሪሰርች ሳብጀክቲቭ ቱ ኦብዘርቭ ቶክ ቱ ኤንድ ሊቭ ዊዝ ዘ ፒፕል ቢንግ ስቴድድ። ስለዚህ ኢትኖግራፊ የምንለው የፊልድ ወርክ ማለት ዲቴይል ኢንፎርሜሽን የሚያጠና ነው፣ አጠቃላይ ስለ ሂውማን ካልቸር ማለት ነው። ኩዌስችን ነምበር 3 which branch of linguistic anthropology focus on structure and rule of giving language such as its sound and grammatical system? A. historical linguistic. B. social linguistic. C. ethno-linguistic. D. structural or descriptive linguistic ይላል። ስለዚህ መልሳችሁን ፖዝ ያደርጋችሁ መመለስ ስላላችሁ መልሱ ዲ ነው። ስለዚህ እዚህ ጋር ስለ አንድ ባህል ስለ አንድ የአንድ ህዝብ አጠቃላይ ስለ ላንጉጁ አጠቃላይ ስለ ሳውንዱ ድምጸቱ ይሆናል ሰዋሰዋዊ ሲስተሙን የሚያጠናልን ስትራክቸራል ወይ ዲስትሪቢዩቲቭ ሊንጉስቲክ ይባላል። ማለትም ስትራክቸራል ዲስትሪቢዩቲቭ ሊንጉስቲክ ስቴዲስ ዘ ስትራክቸር ኦፍ ሊንጉስቲክ ፓተርን ኤግዛማይን ሳውንድስ grammatical systems and the meaning of attached with the world understanding the rule of specific language የሚያጠና ይሄ ስትራክቸራል ወይም ዲስክሪፕቲቭ ሊንጉስቲክ ተብሎ ይጠራል ማለት ነው። ኩዌስችን ነምበር 4 according to the provided text what is the misconception about anthropology's purpose የሚለው A. that it studies modern or complex society. B. that is the field of study limiting to urban areas. C. that is the aim to perceive communities and absolute cultural practice in museum. D. that is only studies the biological aspect of humanity. So ሚስኮንሰፕሽን ኦፍ አንትሮፖሎጂ ፐርፐዝ ምንድነው ጥቅሙ ማለት የሚለው ሲ ላይ ያለ ይሆናል ማለት ነው። ሲ እዚህ ላይ የሚያጠናው የኮመን ሚስኮንሰፕሽን አባውት አንትሮፖሎጂስ ዛት ኢዝ ፐርፐዝ ቱ ስቴዲ ኢን ኦርደር ቱ ኪፕ ኤንድ ፕሪዘርቭ ኮሚኒቲስ ፋር ፍሮም ዲቨሎፕመንት ኢን አብሶሉት ካልቸር ፕራክቲስ ኢን ሙዚየም ዘ ቴክስት ክላሪፋይ ዛት አንትሮፖሎጂስ አክቹዋሊ ኤም ቱ ሰፖርት ዚስ ኮሚኒቲ ካፓሲቲ ፎር ሰልፍ ኢንቨርንመንት የሚሰጥ ይሄ አንዱ
አንትሮፖሎጂ ክፍል ነው ማለት ነው። ኩዌሽን ነምበር 5 which the field of anthropology study human biological evolution throughout analysis of fossil remain። እንግዲህ አንዱ የአንትሮፖሎጂ የጥናት ክፍል ሆኖ ስለ ሰው ልጅ ዝግመተ ለውጥ ወይም አመጣጥ ስለ ቅሪተ አካል አናላይዝ የሚያደርገው የአንትሮፖሎጂ ሰልፍ ፊልድ የሆነ የትኛው ነው የሚለው ኤ ፕራይማቶሎጂ፣ ቢ ፓሊዮ አንትሮፖሎጂ፣ ሲ ሂስቶሪካል አርኪኦሎጂ፣ ዲ ሶሺዮ ባዮሎጂ። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። ቢ ፓሊዮ አንትሮፖሎጂ ስፔሻሊቲ ዊዝን የፊዚካል አንትሮፖሎጂ that studies human biological evolution by analyzing fossil remains from prehistoric time to reconstruct the evolution record of the human species። እንግዲህ አሁን ላለንበት የሰው ልጅ የህይወት ታሪክ ፓሊዮ አንትሮፖሎጂ የተለያዩ ቅሪተ አካላትን አናላይዝ በማድረግ ለአሁኑ ትውልድ ታሪክ ማስተላለፍ የቻለ አንደኛው ዘርፍ ነው ማለት ነው። ዋት ኢዝ ፕራይመሪ ኮንትሪቢሽን ኦፍ አንትሮፖሎጂ ፋይቲንግ ኢክቶሴንትሪዝም የሚለውን ኤ ባይ ዶክመንተሪ ካልቸራል ፕራክቲስ ፎር ሂስቶሪካል ፕሪዘርቬሽን፣ ቢ ባይ ኢንካሬጂንግ ዘ አዶፕሽን ኦፍ ሲንግል ዩኒቨርሳል ካልቸር፣ ሲ ባይ ፕሮቫይዲንግ ኖሌጅ ዛት ሄልፕ አስ አንደርስታንድ ኤንድ አፕሮፕሪየት ካልቸራል ዳይቨርሲቲ፣ ዲ ባይ ፕሮሞቲንግ ዋን ካልቸር አስ ኤ ሱፐሪየር ዛዘር። ስለዚህ ሲ ነው ማለት ነው። Anthropology is a relative approach help us to more sensitive to and appreciative of cultural diversity by study other culture. It helps to fight against ethnocentrism and the misunderstanding that arise from it. So እንግዲህ ይሄ ኢትኖሴንትሪዝምን ፋይት ለማድረግ የሚያጠና አንዱ ዘርፍ ነው። ማለት ኢትኖሴንትሪዝም ማለት የራስ ኦውን ካልቸር አት ዘ ሱፔሪየር ከፍ አድርጎ ማየት ነው። የራስን ባህል ከሌላው አንጻር ከፍ አድርጎ የማየት ግለኝነት ኢትኖሴንትሪዝም ይባላል ማለት ነው። እና አንዱ በውስጡ በአንትሮፖሎጂ ውስጥ ይህንን ፋይት የሚያደርገው የሚከላከል አፕሮች አለ ማለት ነው። ሰባተኛው which of the following describe the anthropological approach to study a belief or practice? A judge is good or bad based on universal standard, B studying it in its own context without making value judgment, C comparing in only similar practice in Western societies, D seeking to change belief or practice to align modern value። ስለዚህ የሰባተኛው መልስ የሚሆነው ዲ ነው። seeking and change belief or practice to align with modern value የሚለውን ያመጣል። ስለዚህ the text explains that the concept of relativity is highly approached anthropological theory. This means anthropology tries to study and explain a belief, practice, or intuition within our own context without making value judgment። እንግዲህ አንትሮሎጂካል አፕሮች የሆነው ማለትም ዲስክራይብ የሚያደርገው ስቴዲ ምንድን ነው ሲል አሁን እዚህ ጋር ያለምንም ጀጅመንት የአንድን ባህል ምንም ሪላቲቪዝም ሳናሳይ ወይም ኢትኖሴንትሪዝም ሳናሳይ ማመን ፕራክቲስ ማድረግ ወይም ኢንቱዊሽን የማቅረብ ሂደት ዊዛውት ሜኪንግ ቫሉ ጀጅመንት፣ ይሄ ምን ይባላል? ሪላቲቭ ሲኪንግን ያለመሻት ሂደት ነው ማለት ነው። ስለዚህ መልሱ ዲ ይሆናል ማለት ነው። ሌላ ስምንተኛው ዋት ዲስቲንጉሽ አንትሮፖሎጂ ፍሮም አዘር ዲስፕሊን ዛት ኦልሶ ስቴዲ ሂውማን ቢንግስ። እንግዲህ አንትሮፖሎጂ ከሌሎች ፊልዶች የሚለየው በምንድን ነው ይላል። ምንድን ነው የሚለየው ነው የሚለው ጥያቄው። ኤ ኢዝ ፎከስ ኦን ስፔሲፊክ አይዞሌትድ ግሩፕ ኦፍ ፒፕል። ይሄ አይሆንም። ስፔሲፊክ ስለ አንድ ውስን እንዲሁም ለብቻቸው ተነጥለው ስለሚኖሩ ሰዎች የሚያጠና ይሄ አይሆንም። ቢ ኢት ኢዝ ናሮ ፎከስ ኦን ኤ ሲንግል አስፔክት ኦፍ ሂውማን ኮንዲሽን። ይሄ ናሮ ይላል ሲጀም ጠባብ ነው እያለ ነው። ፎከስ አስፔክት ሂውማን ኮንዲሽን ብሮድ ነው በጣም። አሁን ስኮፕ ኦፍ አንትሮፖሎጂ እና ብሮድ ነው ወይም ሆለስቲክ ነው ብለን አይተናል ማለት ነው። is unique broad scope covering all human across time and place. D its reliance solely on written historical record። ስለዚህ እዚህ ላይ አሁን ዋናው ከአንትሮፖሎጂ ከሌሎ ዲሲፕሊን የሚለየው ኢት ኢዝ ዩኒክ ብሮድ ስኮፕ መሆኑ ነው። አንደኛ ብሮድ ስኮፕ ነው፣ ሁሉንም ያጠቃልላል። ከቨሪንግ ኦል ሂውማን አክሮስ ታይም ኤንድ ፕሌስ፣ በቦታም ሆነ በጊዜ የሁሉም የሰው ልጅ
የሰው ልጅ ሂስትሪ የሚያጠና ነው አንዱ ማለት ነው። ስለዚህ መጀመሪያ ላይ እንደውም አንትሮፖሎጂ ዘ ስቴዲ ኦፍ ሂውማን ራይቲንግ ብለናል አይደል? ስለዚህ አጠቃላይ የሰው ልጅ የሚያጠና ነው ማለት ነው ከሌላው ሰብ ፊልድ የሚለየው ቶ the text emphasizes that while other disciplines study human, anthropology is distinguished by it is a broadest in scope covering people, origin, development ስለ ሰው ልጅ አመጣጥ ዲቨሎፕመንት እድገቱን and contemporary variation በጊዜ ሂደት ደግሞ ከሌላው የሚለየውን ሂደት wherever and whenever they have been found wherever ሲላውን እንግዲህ ፕሌሱ ነው በፕሌስ እንዲሁም whenever የት በምን ሰዓት ወይም ታይሙን የሚያሳየው ነው ስለ ሰው ልጅ ሳይሆን ከየት እንደመጣ እንዲሁም የአኗኗር ዘይቤውን የሚያጠና አንዱ የፊልድ አንትሮፖሎጂ ነው ከሌላው ዲስፕሊን የሚለየው ማለት ነው። ሌላ እዚህ ጋር 9ኛው ጥያቄ the belief that one's own culture is superior to other is known as what? relativism, ethnocentrism, holism, material እንግዲህ አንድ ሰው የራሱን ካልቸር የበላይ አድርጎ የማየት ፐርፌክት ምንድን ነው አስተሳሰብ ምንድን ነው ይላል። the belief that one's own culture is superior አድርጎ የማየት እምነት ምንድን ነው እያለ ነው። ስለዚህ መልሱ የሚሆነው ቢ ኢትኖሴንትሪዝም ነው። እንግዲህ ኢትኖ እንዳልነው ኢትኖ ማለት ምን ማለት ነው? ኢትኖ ማለት ሚንስ ካልቸር ማለት ነው። ካልቸር ሲሆን ሴንትሪዝም ሚንስ ሰልፍ ሴንተር የሆነ ማለት ነው። ራስን ብቻ ያማከለ የራስን ሃይማኖት የራስን ካልቸር ባህል ከፍ አድርጎ የማየት ሂደት ኢትኖሴንትሪዝም ይባላል ማለት ነው። ሶ ኢትኖሴንትሪዝም ዲፋይን አስ ዘ ቢሊቭ ዛት ዋንስ ኦን ካልቸር ኤንድ ዌይ ኦፍ ላይፍ ሱፐሪየር ቱ አዘር ከሌሎች የተለየ ነው ብሎ የማሰብ በምን ሊሆን ይችላል? ባይ ካልቸራል በባህል ሶሻል ኤንድ ማቴሪያል ላይፍ ዊች ዛት ቴክስት says arise from ignorance and it is something anthropology to fight against። ስለዚህ እነዚህን ደግሞ የሚከላከል አንዱ የአንትሮፖሎጂ ዘርፍ አለ ማለት ነው። ስለዚህ እንደዚህ ማደረግ የለበትም ብሎ የሚያምን ማለት ነው። ወደ 10ኛው ጥያቄ ስንሄድ what is the main focus of sociolinguistic? ስለዚህ የሶሺዮሊንጉዊስቲክ ሜን ፎከሱ ምንድነው ነው የሚለው the comparison of language to find historical links, b the relationship between language and culture, c linguistic variation within a given language, d compiling dictionaries for unwritten language። ስለዚህ ሜን ፎከስ ኦፍ ሶሺዮሊንጉዊስቲክ የሚያጠነው ቢ the relation between language and culture በቋንቋና በባህል ላይ ያለውን አጠቃላይ ሶሺዮሊንጉዊስቲክ ሪሌሽንሺፕ የሚያጠናልን ነው ማለት ነው። ሶሺዮሊንጉዊስቲክ ኢንቨስቲጌሽን ሊንጉዊስቲክ ቫሪዬሽን ዊዚን ኤ ጊቭን ላንጉጅ እንግዲህ በአንድ በተሰጠን የቋንቋ ስርዓት ውስጥ ያለውን አጠቃላይ የሪሌሽንሺፕ የሚያጠናልን የሚመረምርልን ነው። ሰቻስ ሪሊጅን ዳይሌክት ኤንድ አካውንትስ ኦፍ ቢል ሊንጉዊዝም ኦፍ ኢትኒክ ግሩፕ ማለትም እንግዲህ እንዳለው መጀመሪያ ላይ ሂስትሪ ላይ እንደተማርነው በኢትዮጵያ ያሉ ቋንቋዎች 90 ናቸው። 200 ደግሞ የዘይ ቋንቋዎች አሉ። ያንን ዋናውን ቋንቋ ከዘይ የሚለይበት አንዱ ሂደት ነው ማለት ነው። ሌላኛው 11ኛው what is one of the two main area of investigation for physical anthropology? እንግዲህ ስለ ፊዚካል አንትሮፖሎጂ የተለያዩ ሜን ኤሪያዎች አሉ። ስለዚህ ፊዚካል አንትሮፖሎጂ ኢንቨስቲጌት የሚያደርገው የት ነው የሚለው ኤ ሂውማን ጄኔቲክ ኤንድ ኢቮሉሽን፣ ቢ ሂውማን ኮንሽስነስ፣ ሲ ሂውማን ኮሚኒኬሽን፣ ዲ ሂውማን ፖለቲካል ሲስተም። ስለዚህ አንድ ፊዚካል አንትሮፖሎጂ የሚያጠናው ሂውማን ጄኔቲክስ ላይ ነው፣ የሰው ልጅ ጄኔቲካሉን ሞዲፊኬሽኑን የሚያጠና ነው። ሁለተኛው ደግሞ ኢቮሉሽን ማለት ከምን ተነስቶ የት እንደደረሰ የሚያጠና ነው ማለት ነው። ስለዚህ መልሳችን ኤ ነው። the text says that physical anthropology is essentially concerned with two broad areas of investigation human evolution ላይ እና ጄኔቲክስ ላይ ዲፔንድ ነው። አጠቃላይ ስለ ፊዚካል አንትሮፖሎጂ የሚያጠናልን አንዱ ዘርፍ ነው ማለት ነው። ወደ 12ኛው ጥያቄ እንሄዳለን። what is the main focus of historical linguistics ነው እንግዲህ ስለ ሂስቶሪካል የቋንቋ አመጣጥ የሚያጠና የትኛው ነው የሚለው a the relationship between language and culture, b linguistic variation within a single language, c how language emerged
and how specific language have diverged over time. D the sound and grammatical system of specific language። እንግዲህ አሁን እዚህ ጋር የሚያጠነው ምንድን ነው? መልሱ የሚሆነው ሲ ላይ ያለው ነው ማለት ነው። ስለዚህ ሂስቶሪካል ሲል አሁን የቋንቋ ታሪካዊ አመጣጡ ነው። ታሪካዊ አመጣጡ እንዴት ነው? ላንጉጅ ሃው ላንጉጅ ኢመርጅ እንዴት ላንጉጅ ተፈጠረ የሚለውን የሚያጠናልን አንዱ ዘርፍ ነው። ኤንድ ሃው ስፔሲፊክ ላንጉጅ ሃቭ ዳይቨርጅ ኦቨር ታይም የሆነ አንድ ላንጉጅ እንዴት ነው በጊዜ ሂደት የተለወጠው ወይም ሰዎች ደግሞ ኮሚኒኬት አድርገውበት እስካሁን የቀጠለው የሚለውን የሚያጠናልን ነው። ስለዚህ መልሱ ሲ ይሆናል ማለት ነው። እዚህ ጋር እንደ አዲሽን ሂስቶሪካል ሊንጉዊስቲክ ዲል ዊዝ ዘ ኢመርጀንስ ኦፍ ላንጉጅ ኢን ጀነራል ኤንድ ፎከስ ኦን ኮምፔር ኤንድ ክላሲፋይንግ ዲፈረንት ላንጉጅ ቱ አንደርስታንድ ዜር ሂስቶሪካል ሊንክ ኤንድ ሃው ዘይ ሃቭ ዳይቨርጅ ኦቨር ታይም። እንግዲህ ሂስቶሪካል ሊንጉዊስቲክ የሚያጠነው ምንድን ነው? የላንጉጆችን ወይም የቋንቋዎችን አመጣጥ ኢን ጀነራል ኤንድ አንዱ ከአንዱ ደግሞ ኮምፔር ወይም ክላሲፋይ እያደረገ ዲፈረንት ላንጉጅ እንግዲህ በኢትዮጵያ ውስጥ ከ90 በላይ ላንጉጆች አሉ። የእነሱን ልዩነታቸውን እያጠና በውስጡ እንዲሁም ባላቸው የታሪክ ሂደት እና በምን የጊዜ ሂደት እንደተለወጡ የሚያጠናልን ሂስቶሪካል ሊንጉዊስቲክ ነው ማለት ነው። ኩዌሽን ነምበር 30 ዋት ዳዝ ዘ ሆሊስቲክ አፕሮች ኢን አንትሮፖሎጂ ሚን? ሆሊስቲክ ሲል እንግዲህ አጠቃላይ ብሮድ ፓርቱ ማለት ነው። እንግዲህ ስኮፕ ኦፍ አንትሮፖሎጂን ስናይ አንትሮፖሎጂ ሰፋ ያለ ነው፣ ሰፋ ያለ ፓርት ነው። ስለ ሰው ልጅ አጠቃላይ ሁኔታ ከቨር የሚያደርግ አንዱ የሳይንስ ዘርፍ ነው ማለት ነው። ኤ ኢዝ ፎከስ ኦን ኤ ሲንግል አስፔክት ኦፍ ሂውማን ላይፍ ኢን ግሬት ዲቴል። ሲንግል አስፔክት ይላል እዚህ ጋር። ይሄ ነው በቃ የሚያሰስተው፣ ሲንግል አስፔክት ነው የሚያጠነው እያለ ነው አይደለም። ቢ ኢት አቮይድ ሜኪንግ ኮኔክሽን ቢትዊን ዲፈረንት አስፔክት ኦፍ ሂውማን ኤግዚስተንስ። አቮይድ ጭራሽ አይሆንም። አቮይድ የሰው ልጅ የግንኙነታቸውን እና የመገኘታቸውን የልዩነታቸውን ማለትም ኮኔክሽን ቢትዊን ዲፈረንት አስፔክት ኦፍ ሂውማን ኤግዚስተንስ አቮይድ ማድረግ ይላል። ይሄ አይሆንም። ሲ ኢት ሲክስ ቱ አንደርስታንድ ሂውማን ቢንግስ አስ ኤ ሆል ኦርጋኒዝም ኢንተግሬትድ ባዮሎጂ ኤንድ ካልቸር። እንግዲህ ዲ ኢት ፎከስ ኦን ኦንሊ ዋን ሶሳይቲ አት ኤ ታይም። ኦንሊ ሲንግል ምናምን የሚሉት አይሆኑም ስለ ሆለስቲክ። ስለዚህ ሆለስቲክ ማለት እንግዲህ ብሮድ ማለት ነው። ኢት ሲክ ቱ አንደርስታንድ መልሱ ሲ ነው የሚሆነው ማለት ነው። ኢት ሲክ ቱ አንደርስታንድ ሂውማን ቢንግስ አስ ሆል ኦርጋኒዝም። እንግዲህ ስለ ሰው ልጅ አመጣጥ አጠቃላይ ስለ ሆል ኦርጋኒዝም አንደርስታንድ የሚያደርግ ነው፣ የሚያጠና ስቴዲንግ የሚያደርግ ነው። ኢንተግሬት ባዮሎጂ ኤንድ ካልቸር ከባዮሎጂ እና ከካልቸሩ ከባህሉና አጠቃላይ ስለ ሂውማን አጠቃላይ ደምሮ የሚያጠናልን አንዱ የአንትሮፖሎጂ አፕሮች ነው። ሶ አንትሮፖሎጂስትስ ሆሊስቲክ አፕሮች ሚንስ ኢት ሲክስ ቱ አንደርስታንድ ሂውማን ቢንግስ አስ ኤ ሆል ኦርጋኒዝም ሁ አዳፕት ዜር ኢንቫይሮንመንት። እንግዲህ የራሱን አካባቢ አዳፕት ማድረግ የሚችል መላመድ የሚችል ስራውት ኮምፕሌክስ ኢንተራክሽን በተለያዩ ኮምፕሌክስ በሆኑ ኢንተራክሽን ኦፍ ባዮሎጂ ኤንድ ካልቸር ኮንሲደር ካልቸር ሂስትሪ። ይህም ኮንሲደር የሚያደርገው ከግምት የሚያስገባቸው ባህሉን፣ ታሪኩን፣ ቋንቋውን እንዲሁም ባዮሎጂ ቱጌዘር አጠቃላይ ስለ ባዮሎጂካል ያለውን ስለ ሰው ልጅ የሚያጠናልን ነው ማለት ነው። ሆሊስቲክ አፕሮች ኦፍ አንትሮፖሎጂ የምንለው ማለት ነው። ኩዌሽን ነምበር 40 ዋት ኢዝ ዋን ኦፍ ዘ ሚስኮንሰፕሽን አባውት አንትሮፖሎጂ ሜንሽን ኢን ዘ ቴክስት። እንግዲህ ስለ አንትሮፖሎጂ ሚስኮንሰፕሽን እዚህ ጋር ሜንሽን የተደረገው የትኛው ነው የሚለው ኤ ኢትስ ኦንሊ ስቴዲስ ሩራል ፖፑሌሽን ኤንድ ኤሪያስ፣ ቢ ዛት ኢዝ ስቴዲስ ሶሳይቲስ አራውንድ ዘ ወርልድ፣ ሲ ዛት ኢዝ ፎከስ ኦን ቦዝ ባዮሎጂካል ኤንድ ካልቸራል አስፔክት ኦፍ ሂውማንስ፣ ዲ ዛት ኢት ሄልፕ ቱ ሶልቭ ኮሚኒቲ ፕሮብለም። እንግዲህ ኤሌ ያለውን ትተን እስቲ ወደ ታች ያሉትን እኔ ሚስኮንሰፕሽን አባውት ሜንሽን የሆነው ነው የሚለው። አሁን ቢል ያለው ዛት ስቴዲስ ሶሻል አራውንድ ዘ ወርልድ ሶሳይቲስ አጠቃላይ ስለ ህብረተሰቡ በዓለም ላይ ስላለው ህብረተሰብ የሚያጠና ነው። ሶሳይቲ ሂውማን ቢንግ የሚያጠና ነው። ይሄ ልክ ነው ማለት ነው። ሲ ዛት ኢዝ ፎከስ ኦን ቦዝ ባዮሎጂካል ካልቸራል አስፔክት ኦፍ ሂውማንስ። ስለዚህ
ባዮሎጂካል አንትሮፖሎጂ እና ካልቸራል አንትሮፖሎጂ ተብሎ በአንትሮፖሎጂ ሳብጀክቶች ተከፋፍለዋል። ስለዚህ ፎከስ ያደርጋል እነዚህ ላይ ባዮሎጂካል ኤንድ ካልቸራል አስፔክቶች ላይ ስለ ሰው ልጅ ካልቸር እና የባዮሎጂካል መዋቅሩ የሚያጠና ነው፣ አንዱ ዘርፍ ነው። ሌላኛው ዛት ሄልፕ ቱ ሶልቭ ኮሚኒቲ ፕሮብለም የተለያዩ የህብረተሰቡ ችግሮች ሶልቭ ያደርጋል። ምክንያቱም እንግዲህ ወደኋላ ተመልሶ ታሪክን በማጥናት ያ ችግር እንዳይከሰት ቀድሞ በማወቅ አንዱ ይረዳል ማለት ነው። ስለዚህ ኤ ላይ የሚሄው መልሱ የሚሆነው ኤ ነው። ዛት ኢዝ ኦንሊ ስቴዲስ ሩራል ፖፑሌሽን ኤንድ ኤሪያስ ነው። እንግዲህ እዚህ ጋር ገደበው ኦልኒ አለ። እዚህ ጋር ኦልኒ ሲል ምንድን ነው? ስለ ሩራል ስለ ከተማ ስለ በገጠር ባሉ ህዝቦች ላይ የሚያጠና ነው እና በዛ አካባቢ ያሉት ነው እያለ ነው። ስለዚህ ሩራል ሳይሆን አጠቃላይ ሩራል ኤንድ አርባን መሆን ነበረበት። አርባን ስለዚህ ስለ አርባንም ያጠናል ማለት ነው። ስለ አርባን በከተማ ስላሉትም ያጠናል፣ በገጠር ስላሉትም ያጠናል ማለት ነው። ስለዚህ ቦዝ ነበር ሞሎዝ ዛት ኢዝ ቦዝ ስቴዲስ ሩራል ፖፑሌሽን ኤሪያል ቢን ትክክል ያስፈልጋል። መልሱ ኤ ነው ማለት ነው። ሚስኮንሰፕሽን ነው አንዱ የአንትሮፖሎጂ። ስለዚህ ዘ ቴክስት ሊስት ሳዝ ሚስኮንሰፕሽን ዛት አንትሮፖሎጂ ኦንሊ ስቴዲስ ሩራል ፒፕል ኤንድ ሩራል ኤሪያ ማለቱ አንዱ ሚስኮንሰፕሽን በት አለ ክላሪፋይስ ዛት ዘይ አር ናው ኦል ኢንስቴድ ኢን አርባን ፒፕል ኤንድ ኤሪያስ ስለ አርባንም ያጠናል አንትሮፖሎጂ ኤንድ ሰብ ዲሲፕሊን ኮልድ አርባን አንትሮፖሎጂ ይባላል ሌላኛው ለዛ ነው። ስለዚህ እዚህ ላይ ስለ አርባን አንትሮፖሎጂ የሚያጠናል ማለት ነው። የሩራሉ ብቻ ሳይሆን ስለ አርባን አንትሮፖሎጂ የሚያጠናል። እሺ የዛሬው የመጨረሻ የአንትሮፖሎጂ ከዩኒት 1 የተወጣጡ ጥያቄዎች የመጨረሻውን ጥያቄ እናያለን። አኮርዲንግ ቱ ዘ ቴክስት ኤ ሜጀር ኢምፐልስ ፎር ዘ ግሮዝ ኦፍ አንትሮፖሎጂ አስ ኤ ፕሮፌሽን ዋዝ ዘ ኤክስፓንሽን ኦፍ ዋት። እንግዲህ አጠቃላይ ስለ አንትሮፖሎጂ እንደ ፕሮፌሽን ተደርጎ ተወስዷል የሆነ ሰዓት ላይ እና ኤክስፓንሽን ያደረገው በምን ምክንያት ነው ነው? ኤ አርኪኦሎጂካል ዲስከቨሪዝ፣ ቢ ሂስቶሪካል ኮሎኒያል ፓወር፣ ሲ ትራቨል ራይቲንግ፣ ዲ ኒው አካዳሚክ ቲዎሪስ ይላል። ስለዚህ የ15ኛውን ጥያቄ መልሱን ኮሜንት ላይ ያስቀምጡ። እንደዚሁ በተመሳሳይ ለሚድ የሚያግዝ መልኩ ቶሎ አዳዲስ ጥያቄዎች እንሰራለን። በተለያዩ ሳብጀክቶች እንመጣለን እና የመከታ ቲዩቶሪያል ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ለጓደኞቻችሁ ሼር እያደረጋችሁ ጠብቁ እንላለን። በሰላም ሰንብቱ።